ሰላም በሰላም ወለደች። በጣም እንግዲህ ደስ በሚል ሁኔታ ሰላም ዛሬ ላይ በሰላም ወልዳ ልጇን ታቅፋለች ማለት ነው። ጋሽ ደረጀ ግን ሰላም ሆስፒታል ገብቻለሁ በፍጥነት እንድደርስልኝ ብላ ሚሴስ ጽፍለት በጣም ደነገጠ። እናም እንግዲህ እሱ ልጁ ምን ሆነ ይሆናል ብሎ ሲሮጥ ለወይዘሮ ማርታ ነግሮ ማለት ነው ሲበር ወደ ሆስፒታል ይሄዳል። እናም ፋሚሊው በሙሉ ተከትሎ ይሄዳል ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ ግን ጋሽ ደረጀ እውነቱን ታወቀ አልታወቀ በሚል ስሜት በጣም ተጨንቋል። እናም እንግዲህ ሰላም ይሄ ነገር አይመለከተኝም ብላ ለወይዘሮ ማርታ አለመንገሯ በጣም ትልቅ ነገር ነው። ምክንያቱም እሷም ለቤቱ ሰላምና ለቤቱ እርጋታ በጣም ስለምታስብ ነው ማለት ነው እስከ ዛሬ ድረስ ጸጥ ብላ እያከረመችው። እናም እንግዲህ ወይዘሮ ሰላም እስከ ዛሬ ድረስ ሚስጥሩን በሚስጥር አድርጋ የያዘች ሲሆን ጋሽ ደረጀ ደግሞ አሁን ላይ በጣም በሚገርም ሁኔታ በጣም ተበሳጭቶና ራሱን ጥሎ እያብሰለሰለ ይገኛል። በሌላኛው በኩል ወይዘሮ ማርቲ ምንም በማይመለከታት ነገር በየዋህነት በሁሉም ነገር ላይ እየተጨነቀች ትገኛለች። እናም እንግዲህ ሰላም ይሄ ሁሉ ነገር ግን መሆኑን በፍጹም አላመነችም። ኤቢ ሁሉንም ሚስጥር ማወቋን በፍጹም አላወቀችም። እናም እንግዲህ ኤቢ ዳጣ የሰላም ልጅ መሆኗን አልናገርም አንተ ካገባኸኝ ያለች ሲሆን ግን ደግሞ ሰላም ይሄን ነገር በፍጹም እስካሁን ድረስ አላወቀችም። ኤቢ ማዋቋን ብታውቅ ግን ደረጀን ከዚህ ሀገር ጠፋ ነበረ ብላ የምትነግረው። ምክንያቱም ወይዘሮ ማርቲ እስከ ዛሬ ድረስ ባሏና ሰላምን አምና ቤት ውስጥ ሰላም አገራማን ብላ ቁጭ ባለችበት የመጀመሪያዋ ልጇ ሳያንስ ሁለተኛም ልጅ እንግዲህ ባሏ ከሌላ ሴት ወልዶ ሲሆን ራሷን መቋቋም አትችልም። እናም እንግዲህ ወይዘሮ ማርቲ የዋህነቷ የበዛ ቢሆንም ወይዘሮ ማርቲ በጣም ከልክ በላይ የሰው አሳቢና ደግ መሆኗን ዋጋ ያስከፍላታል። ጋሽ ደረጀ አሁን መቼ ሚስጥሬን ወጣ በማለት ተሳቆ ሊሞት ነው። ይህንንም ነገር እያየችው ማለት ነው ልጁ ዳጣ እባክህ አባዬ የተፈጠረውን ነገር ንገረኝ በማለትም ብዙ ጊዜ ጠይቃው ነበር። እሱም ግን በፍጹም አልነግርሽም በማለት ምንም አልሆንኩም ደግሞ አትጨነቂ በማለትም ልጁን ዳጣ ያረጋጋታል። እናም እንግዲህ በሌላኛው በኩል ሰላም ኦልሬዲ ከቤት ከወጣ በኋላ አይመለከተኝም ያለች ሲሆን ከቤት ከወጣች በኋላ ዳጣን ነይና ከኔ ጋ ኑሪ በማለትም ጋብዛታለች። ግን ደግሞ ወይዘሮ ማርቲ እንዴት ሆኖ ነው ሁለት ሰው ይዘሽ የምትሄጂው እንዴት በማለትም ትጠይቃታለች። አይ እኔ እኮ ለማለት የፈለግኩት ፈቃደኛ ከሆነች በሚለው ነው ብላ ትናገራለች። በሌላኛው በኩል ደግሞ ጋሽ ደረጀ አለ። ጋሽ ደረጀ እንዲህ በማለት ተናግሯል። እኔን አባትሽን ጥለሽ ከሰላም ጋር ልትሄጂ ነው ወይ በማለትም ጠይቋታል። ዳጣም እንዲህ በማለት ተናገረች። እኔ እኮ ሰላምን ስለመወዳት ነው እንጂ በፍጹም አባዬ ካንተን አስበልጬ ያልወዳትም በማለትም ትናገራለች። ጋሽ ደረጀ እንዲህ በማለት ተናግሯል። ዳጣ ፈጣሪ አይበለውና ወይንም ደግሞ ላንቺም ሲል ይበለውና የሆነ ቀን እናትሽ ስትመጣ ጥለሽ እንድትሄጂ ይሁን በማለትም ይጠይቃታል። በፍጹም አባዬ ጥዬሽ አልሄድም፣ ግን ደግሞ እሺ ካለች ከኛ ጋር እንድትኖር እናስማማታለን ብላም ትናገሯለች። የቤቱ ሰው ሁሉ በፍጹም የጋሽ ደረጀ ጭንቀት ያልታየው ሲሆን ዳጣ ግን በጣም ፎከስ አድርጋ ትከታተለው ጀምራለች። አባዬ ምን ገጥሞ ነው? ልክ አይደለህም፣ በጣም ተጨንቀሃል፣ በጣም ተረብሻል፣ ራስህን ጥልሃል፣ ምንም አትለው ነገር ብቻ አለ ወይ? እናም እንግዲህ ጋሽ ደረጀ ግን የሚያሳስበው እስከ ዛሬ ድረስ አሁን በአሁኑ ሚስጥሩ ወጣ፣ ቤት በኩል ፈነዳ በሚለው በጣም ጭንቅላቱን ተወጥሯል። ስራ መስራት በማይችልበት ሁኔታ በጣም ጭንቅ ብሎታል። ምክንያቱም ሚስጥሩ ከወጣ ወይዘሮ ማርቲ በጣም ትጎዳለች፣ እንዲሁም ራሷንም ልታጣ ትችላለች። ምክንያቱም እስከ ዛሬ ድረስ በጣም ታማኝ ባላለኝ ብላ ትፎክራለች። በሌላኛው በኩል ደግሞ ሰላም ልክ እንደ ልጆቿ እናት ነው የምታያት። ምክንያቱም እኔ በተለይ እኔ ለትምህርት ለሌላ ስራ ሌላ ቦታ ሲሄድ ማለት ነው እስከ ዛሬ ድረስ ዳይፐር ቀይራ ያሳደገችልኝ እሷ ናት ብላ ስለምታምን ብቻ
ሰላምን በጣም ልክ እንደ ልጇ አድርጋ ልክ እንደ ልጆቿ እናት አድርጋ ታስባታለች። የታመነችው ሰላም ግን በፍጹም በታመነችበት ቦታ አልተገኘችም። የወይዘሮ ሰላም የሆነው ነገር ሁሉ ካልነጠቁ ብላለች። አውቃም ቢሆን ሳታውቅ ማለት ነው። ግን ምንም ቢሆን ተገዳ አይደለም። እናም እንግዲህ ያመነቻትን መዳሟን እንደዚህ ትክዳለች። በጣም በሚያሳዝን ሁኔታ ሰላም ግን እንዲህ ብላለች በመጨረሻው ሰዓት ጋሼ ሁለቱንም ልጆቼ ተካፋይ ናቸው የንብረትህን በማለት ተናግራ ነው ከዛ ቤት የወጣችው። ግን ደግሞ በጣም በሚገርም ሁኔታ ዳጣም እንዲህ በማለት ተናግራለች። አባዬ እኔ በጣም ነው የምወድህ ትለዋለች ለአባቷ። እናም እንግዲህ እና ለምንድን ነው የምትወጂኝ አባትሽ ስለሆንኩ ነው ወይስ ለምን ብሎም ጠይቋታል። አዎ አባቴ ስለሆንክ ደግሞም ስላገኘሁ በጣም ደስ ብሎኛል ትለዋለች። በሌላኛ በኩል ደግሞ በቃ ሁሉም ነገር ለሁሉንም ሰው አንተ አባቴ መሆንህ ብናገር ደስ ይለኛል መንገደኛ ሁላ በማለትም ትናገራለች። ዳጢሻ ለካ ትኮሪብኛለሽም በማለት አባቷ ተናግሯታል። አዎ ኮራባሃለሁም ትላለች። ምንም ነገር ግን ባጠፋ አትቀየሚኝም አትጠይኝም አይደል እንዴ በማለትም ይጠይቃታል። አዎ አባዬ በፍጹም አባት እኮ ምንም ቢያጠፋ በፍጹም አልቀየምም ብላም ትመልሳለች። እናም እንግዲህ በሌላኛ በኩል ወይዘሮ ማርቲ አሁንም ሰላምን ለመጠየቅ ትመላለስ ነበር። እናም እንግዲህ አሁን ሰላም ከወለደች በኋላ በጣም እንክብካቤዋ ሀይ ሆኗል። እናም እንግዲህ ምን በላሽ ምን ጠጣሽ የገንፎ እህል ቅቤውን ምንም አይቀራትም። ምክንያቱም ልክ እንደ ልጆቿ አሳዳጊ ስለምትቆጥራት። ግን ደግሞ ሰላም በጣም እጇን ነክሳታለች። ምክንያቱም በጣም የታመነ ሰው ያመነቻትን ያክል ታምና አልተገኘችም ሰላም። ወይዘሮ ማርቲ እስከ ዛሬ ድረስ ባሏንና ሰራተኛዋን ማመኗን በጣም አሁንም ይጎዳታል። እናም እንግዲህ በሌላኛ በኩል ደግሞ ኤቢ ካላገባኝ ብላ ናታንን ታስቸግረዋለች። ናታንም እንዲህ በማለት ተናግሯል። ኤቢ ተኝተሽ ካልሆነ በስተቀር እኔ አንቺን አላገባም በማለትም ቁርጡን ነግሯታል። በሌላኛ በኩል እንግዲህ ወይዘሮ ማርቲ ለናታን አላናግርህ ብላ ልታስቀምጠው ቁጭ ባለበት እያወሩ ሳለ ኤቢ ትመጣለች። እናም እንግዲህ ኤቢ እንዲህ በማለት ትናገራለች። አንተ ምን ትሰራለህ እዚህ ጋር ብላ ስትገለምጠው እማዬ እኔ ኤቢ ባለችበት ወሬ ማውራት አልፈልግም ደህና ደሩ ብሎ ወደ ክላሱ ሲሄድ አንቺ የተረገምሽ እንዲህ ነው ወይ ባልሽን የምታወሪ በማለትም ወይዘሮ ማርቲ ለኤቢ ትመታታለች። በጣም እንግዲህ በሚያሳፍር ሁኔታ ለናታን ከፍ ዝቅ አድርጋ ስታወራው በጣም ትናደዳለች ወይዘሮ ማርቲ። ይሄንን ልጅ ነው እንዴ ከፍ ዝቅ አድርገሽ እያዋራሽው ነው እንዴ ያገባኛል ብለሽ የምትፎክሪው? እኔ ከዚህ በኋላ እንደውም አይመለከተኝም ብላ እጇን ታስወጣለች። በጣም እንግዲህ አርንቂያታለሁ ወይዘሮ ማርቲ። ምክንያቱም እስካሁን ድረስ ብዙ ነገር ኤቢ ያለቻትን ነገር እየሰማች ቢሆንም በናታን ጉዳይ ግን ዛሬ ላይ በፍጹም ከዚህ በኋላ እኔ አንቺ ተዋርደሽ ሰውን አታዋርጂም፣ ተዋርደሽ እኔም ከአንቺ ጋር ልዋረድም ትላለች ወይዘሮ ማርቲ። ወይዘሮ ማርቲ ዛሬ ላይ እንግዲህ በጣም ደስ ያላት ነገር ቢሮ የባሏ ልጅ መሆኑን ሳታቅ ማለት ነው ሰላምን መውለዷን በጣም ደስ ብሏታል። በጣም እንግዲህ ዛሬ ላይ ደስ ብሏት ነገ እንግዲህ ምን እንደሚፈጠር አይታወቅም። ሰላም ውድና የተከበራችሁ የኔቱ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ቀጣይም እንደሚያታውቅም እስከዛው ድረስ ቸር ቆዩልኝ።